እስቲ ደግሞ የዛሬውን የዜና ሙድ እንስማ። ጋሽ ጉልላት። አቤት። ይቅርታ የሆነ ነገር ላስቸግሮት ነበር አመጣጤ። ሀያቴ ለብርቱ ጉዳይ ነበር ወደ እርሶ ይላክ። ምንድን ነው እሱ? አንተ የሻምበል ዝናቡ ልጅ ነህ አይደል እንዴ? አዎ ሻምበል ዝናቡ ሀያቴ ነው። ሀያቴ ያው በእድሜ ጉዳይ መሰለኝ ብዙ ማስታወስ አይችልም። ነገር ግን በር ጭንቅላቱን መታውና ከዚህ በፊት የረሳቸውን ብዙ ነገሮች ማስታወስ ጀመረ። እሺ። እናም በ1996 ሰኔ 18 ቀን ለጋሽ ጉልላት ጥቁር ሱሪ ኪሴ እንዲሰፋልኝ ሰጥቼው ነበር አለኝ። እናም እሱን ሱሪ ካላመጣ ብለው አንቆ ይዞኛል። 1996 ና እስኪ ና ወደዚህ። እሺ 1996 ያው እንደማይገኝ እኮ አውቃለሁ። ሀያቴ ደስ እንዲለው ብዬ ነው የመጣሁት። ለምን አይገኝም እንዴ? መዝገብ የያዘው ነገር ይገኛል እንጂ መዝገብ የያዘው ነገር ይገኛል እንጂ 1996 እንዴት ያለ ደግ ዘመን መሰለኝ ነበር ያኔ። ሱሪ የሚበሉ ብዙ አግዳሚዎች የተሰሩበት ወቅት ነው ያኔ። ይኸው 1996 ሻምበል ዝናቡ ዘለቀ። አው ልክ ኖት። ጥቁር ሱሪ ልክ ኖት። በስመ አብ አየህ፣ ይገርማል። ይሄ ሁሉ ጊዜ ተመዝግቦ መቀመጡ በጣም ነው የሚገርመው። በስመ አብ መመዝገቡ ለምን ሆነና ወረቀት የያዘው ይባል። እናንተ ተቀመጥ። እሺ እሺ 1996 ጥቁር ሱሪ ይኸው ተገኘ። በስመ አብ በጣም ነው የሚገርም። እስካሁን እዛ ውስጥ ተቀምጦ ነው? አዎ ይቀመጣል እንጂ የሰው ሀቅ አይደለ እንዴ? በጣም ነው የሚገርም። ሀያቴ እጅግ በጣም ነው ደስ የሚለው። ስንት ልክፈል? አረ አያት ብርቱ ሰው ናቸው። የዛን ጊዜ በወቅቱ ሙሉ ሂሳቡን 50 ሳንቲም በመክፈል መዝጋታቸውን መዝገቡ ተናግሯል። 50 ሳንቲም? እውነትም ደግ ጊዜ ነበር። አዎ ደግ ጊዜ። ይኸውልህ ለአያት ስትላቸው ወደ ጎን አጋድለው እምብዛም አይቀመጡ፣ ምክንያቱም ሱሪው እየተበላ ነው፣ ይበረክትሎታል በላቸው። መች እሳቸው ይሰማሉ? እስቲ እሺ ካሉኝ እነግራቸዋል። ያንተ ፋንታ መናገር ነው እንግዲህ። እሺ አመሰግናለሁ በጣም። ኧረ ምንም ችግር የለም። 50 ሳንቲም ሱሪ በውሃ ይለቅ። አሜን አሜን። እስኪ ከፋኝ አትበልጋ ልፋ ያምርብሃል በቃ እስኪ እጅህ አምሮበት እንዲኖር ስራበት ሁሌም ዛሬም ምን ጊዜ ቢፈራረቅብህ ዘመን ከቶ እድሜ ጠግብህም ሸሽቶ ልማድ አድርጎ ማደር ለፍቶ ዛሬም ነገም ከዚያም ወዲያ መልፋት መስራት ያሰኘህን ስንት ነው ለማለት በኩራት ላላ ላላላላ ላላ ላላላላ 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 ከፍ ከፍ ከፍ። አንተ አንገቴ ውስጥ ወተፍከው። እስኪ ራስህ ልታየው ለኔ። አቤት 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 አቤት! ይህን ኮት ድሮ ስገዛው ደማቅ ሰማያዊ ነበር እንዴ! ታዲያውን ምን ሆኖ ነው ሽበት የቀላቀለ ዝገት የመሰለ? እድሜ ነዋ። ጋሽ ጉልላት ግን የድሮ ሰው ኖታ። ከአንተ አንጻር ልክ ነህ፣ የድሮ ሰው ነኝ። ከትርንጎ አንጻር ግን ገና አንድ ፍሬ ልጅ ነው። እና ታዲያ እንዴት ነው አድዋ ምናምን ዘምተዋል እንዴ ጦርነቱ? ምን ያኔ የጦርነቱ ጊዜ እንኳን ራሴን አሞኝ አልሄድኩኝም። ምን ነው ምን ሆኑ ራሶትን? ያኔ ይገርማል፣ ስልኬን ቻርጅ ሳላደርግ ቀረውና በጣም ተናድጄ በጣም ራሴን አመመኝ። ስልክ ሳይያዝ ደግሞ ጦር ሜዳ አይኬድ። ልክ ኖት። ለመሆኑ አንተ እስከ ስንተኛ ክፍል ነው የተማርከው? ኧረ እኔ ጨርሻለሁ። መቼም የቄስ ትምህርት መሆን አለበት። የቄስ ትምህርት ቤት ግን ምንድን ነው? የድሮ ኬጂ። የአሁኑ ኬጂ ገባኝ። ይህ ነገር ተበልቷል ማለት ነው። ምን ተበልቷል ብቻ አልቋል እንጂ። ክንዱ ላይ ነው ፌድ ያደረገው? አረ ሁሉም ቦታ ነው ፌድ ያደረገው። ጊዜው ደርሷል ማለት ነው። ለምኑ?
ሱፍ መገዛበት እንዴ? አዲስ ልብስ ሊገዙ ነው እንዴ? ወንድ ልጅ እኮ የግድ አንድ ሱፍ ያስፈልገዋል። ስንት ነገር አለ። ሐዘን አለ፣ ደስታ አለ፣ ሰርግ አለ፣ ልደት አለ፣ ድግስ አለ፣ ስንት ነገር አለ። ያለ ሱፍ ሰው ፊት አይቀርም። ደስ ይላል። ለመሆኑ አንተ ሱፍ አለ? አረ የለኝም። ቻቻ አንተስ ሱፍ አለ? የለኝም። ምን ነው ፈልገው ነው? ሊከራዩ ከፈለጉ ላገኝሎት ይችላሉ። ወንድ ሆናችሁ እንዴት አንድ ሱፍ እንኳን አይኖራችሁ? ምን ያደርግልናል? ባንክ አንሰራ። ማን ነው ሱፍን ለባንክ ሰራተኛ ብቻ ይሰጠው? አንተ እንኳን ትከሻ ነጠላ ስለሆነ እሱ እንዳይገለጥብን አልፈርደብህም። በቃ ጋሻ ይናደዱ። እኔ አጠራቅም ይገዛለሁ። እኔ ያልተናደድኩም። ኧረ አዎ አጠራቅምና ግዛ፣ ብትገዛ የሚሻለው። ቻቻ አንተም ብትሆን በጎን አጠራቅም። ዝም ብለህ ሆድህን ብቻ አትውደድ። እኛም እያጠራቀምን ነው። ይኸው ሱፍ የምንለብሰው። እርሶ ለዚህ ብለው ያጠራቅማሉ ማለት ነው? አሁና አጠራቅማለሁ። ታዲያ ይሄንን ሳራ ታውቃለች? አታውቅም። ደግሞ እንዳትነግሯት። እንዴ ከሳራ ደብቀው ነው እንደሚቆጥቡት? መደበቅ አይደለም መቆጠብ ነው። ያው ነው መደበቅ ማለት ይሄ ማለት አይደል እንዴ? መደበቅ አይደለም ቁጠባ ነው አልኳት። 2 ዓመት ሙሉ 50 20 100 ሳገኝ ያጠራቀምኩት የቆጠብኩት። ቁጠባ ማለት ደግሞ ልጅ ማለት ነው። ልጅ ከተንከባከቡት ደግሞ ይጦራል። ቁጠባም ደግሞ እንደዛው ነው። ይኸው ጊዜዋ ደርሳ የክብር ሱፍ ልታለብሰኝ ነው እቺ ቁጠባ። ጋሽ ጉልላት ስንት ነው ግን? ናገባ። አይ እኔማ ምን አገባኝ፣ ነገሩን ጠየቅኩት እንጂ እንዲሁ ለማወቅ ያህል እንጂ እኔማ ምን አገባኝ። አዎ አገባ። ይሄ ነገር ቁጠባ ነው አልኳችሁ። ዝም በሉ። ስለዚህ ጉዳይ ካሁን በኋላ ምንም ነገር ማውራት አይቻልም። እናንተ ሉጡ አንድ ቤት ላጽዳ ነው። ውጡ። እኔ እንኳን መጀመሪያም ልወጣ ነበረ። እንዴ አቴ ምንድን ነው? ምንም የሰው ነው። እሺ ሉጡ። ልጆች ውጡላት፣ አንድ ላይ ቆሻሻ ብላ እንዳጠርጋችሁ ንውጡ። ሳራ ይኸውልሽ ይሄንን ልዋጭ ለውጭበት። ይሄንንም አብረሽ ጥረጊው። ምንድን ነው? ሳሳ አስተያየት ስቀርና እሱ ይወደድቦታል። እንዴት ማለት ይወደድብኝ አይወደድብኝ አንተ በምን አወቅ? ገንዘብ የሌለው የመሰለ ብር ይቸግረኛል አልኩ። ገንዘብ ያጠራቀምኩ አልመሰለህም? እንዴት ነው እዚህ ቤት ደንበኛ ንጉስ አይደለም ማለት ነው? አረ ነው ይቅርታ፣ በሌላ ነገር እንዲተረጉሙብኝ አይደለም። ይሆነኛል ካሉ ደግሞ ይልበሱት፣ ችግር የለውም። ጋሽ ጉልላት ልክክን ያለቦት ልክክ ትከሻ እኮ አለ። በሳራ ነው የወጡት። እኔም ወድጄዋለሁኝ። ዋጋው ስንት? ዋጋው እስኪ ዋጋው ይኸው እዚህ ላይ አለ አለበት። እንዴ በነጠላ ነው በጅምላ? የአንዱ ዋጋ ነው እሱ። እሺ እንግዲህ አንዴ ወድጄዋለሁኝ። ቀልቤን ወስዶታል። ምን አደርጋለሁ? ኧረ ጉድ! ምን ነው ብሬስ የለም 150 ብቻ። 2 ዓመት ሙሉ ያጠራቀሙት ይችል ነው። እኔ ምን አውቄ? የት ሄደ? እርግጠኛ ኖት ነበረ? እንግዲህ ሳጥኑ እስካሁን ድረስ ደርሼም አላውቅም። ሳጥኑ ጋር ከፍቼውም አላውቅም። ደግሞ እኔ ካልከፈትኩት ማንም አይከፍተውም። 150 አይችለው። አታረገውም። ማ ሳራ ጎልላት ለሱፍ መግዣ እያለ ከአንቺ ተደብቆ እንደሚቆጥብ ታውቂ ነበር? ተባርቃሉ ሳይገባቸው ነገሩ ሁሉ። ሂጅ፣ እኔ አልዘባረኩም። ለአንቺ አስቤ ነው እኔማ መንገሬ። ምን አገባኝ? ሉል ያስወደደኝ ሉሌ ሉል ያስወደደኝ ሉል ያስወደደኝ ሉሌ። ማነው ሉል ደግሞ? አንቺ ሉል ይሄ ተደባዳቢው ዱርዬው?
አይ ምን ሲሉ እሱን አሳየሽ አሁን? በምኔ ልገባ በምኔ ልገባ እንዴ? የት ነው ያለሽው አንቺ ልጅ? ውጭ ነሽ እንዴ? ልዑል ቁልፍሽን ወስዶብሽ ነው? ስሚኝ ሳራ፣ አንድ ጥያቄ ብቻ ነው የምጠይቅሽ። ስሚኝ፣ ብሬን ወስደሻል ወይስ አልወሰድሽም? ምን ሆናችሁ ነው እስከምጨርስ ድረስ ውጭ ብትጠብቁኝ? አሁን ለጠየቁሽ ጥያቄ መልስ ስጪኝ። ብሬን ወስደሻል ወይ? የምን ብር አያቴ? እኔ አንተን ብር ልነካ? ስሚኝልሽ ሳራ፣ ይህንን ሳጥን ከአንቺ ሌላ ደፍሮ የሚነካ የለም። እውነቱን ብቻ ንገሪኝ። ኧረ እኔ አልነካሁም። የተናገርኩት ሁሉ እውነት ነው ብለሽ ሙት ብለሽ ማይል እና ቤት ውስጥ ስንት ነገር እንደጎደለ እያየሁ ብር ተቀምጦ እያየሁ ዝም እላለሁ? ደግሞ በእኔ አትፍረድ። አንተም ብትሆን የምታደርገው ነገር ነው። ወይኔ ብሬ፣ ወይኔ ብሬ፣ ወይኔ ብሬ፣ ወይኔ ብሬ። ቆይ ሰሞኑን አንዴ ጥብስ አማረኝ፣ አንዴ ፓስታ አማረኝ፣ አንዴ ፍርፍር አማረኝ፣ አንዴ እንቁላል አማረኝ ስትል ከየት እያመጣው የምገዛ ነው የሚመስለው? ቢያምረኝስ ሲያምርህ ይቅር ብለሽ እንዳላየ እንዳልሰማ ዝም ብለሽ አትሄጂ። ለምንድን ነው ብሬን የምትነኪው? እኔ ደግሞ ይሄን ያህል በአስቸኳይ ብሩን የምትፈልገው አልመሰለኝም ነበር። ብር ሳገኝ ተካዋለሁ ብዬ ነው የነካሁት። አይ ተስፋዬ፣ አይ አያችሁ አይደለ ልጆች፣ አያችሁ አይደለ የዘመናት ህልሜ እንደዚህ ባጭሩ ሲቀጭ፣ አያችሁ አይደለ ሰርቶ መና ደክሞ መና ሁሉም እንደ ጉም ሲተን ተስፋ እንደ ጤዛ ሲበን ተስፋ ያስቆርጣል። ሳሳ አሁን ገና ተረዳሁ። ተስፋ መቁረጥ ለካ እንደዚህ ከባድ ነው። እኔ ተስፋ ቆርጫለሁ እንዴ? አልቆረጥክም እንዴ? ታዲያ ቆይ ምንድን ነው የሚቆርጠው ጋሽ ጉላት? አረ ምንድን ነው ይሄን ያህል ተስፋ መቁረጥ? በቃ ቆቤን ስቀበል እሰጥሃለሁ። ምንድን ነው ይሄን ያህል ማማረር? እሱን እንኳን ተይው፣ እሱን ተይው። ስንት የቤት ቀዳዳ ያለብሽ ከዛ ተርፎ ለኔ ኮሽ አያቴ፣ እንኳን ብዙ ቀዳዳ እንዳለብኝ ብቻ አመንክ። ግን ቆይ ይሄን ያህል ብሩን ለምንድን ነው የፈለግከው? ብታይ ሳራ፣ የሚያምር አረንጓዴ ሱፍ ሊገዙ ነበር። እንዴ ሳራ፣ ሰውነታቸው ላይ እንዴት ልክክ እንዳለ ብታይ። ቆይ እናንተ አንዴ ውጭ ጠብቁን፣ እኔ እና እሱ እናውራ። አይ ለምን? እኛም እኮ እዚህ ሆነን ማውራት ትችላለህ። ውጭ ነው። እሺ፣ ብሩን ለልብስ ነበር የፈለግከው? ተራ ነገር መሰለሽ? የእንግሊዝ ጨርቅ እኮ አዝራሩ ራሱ ልዩ ነው። ትከሻዬ ላይ የነበረው ልስላሴ እስካሁን ድረስ ውስጥ እግሬ ድረስ ይነዝረኛል። ቁመቴ ጨመርኩ። 10 ዓመት ወደኋላ ተመልሼ ልጅ የሆንኩ ነበር የመሰለኝ። ቃላቱን እንደፈለግክ ብታሽሞነሙኖ ልብስነቱን አይቀይረውም። ያ ሁሉ ጊዜ ብር ስታጠራቅም የነበረው ለልብስ ነው? ለጨርቅ? አዎ፣ ምን ችግር አለው? በገዛ ገንዘቤ ነበር እኮ የምገዛው። የሰው ገንዘብ ከተቀመጠበት አንስቼ አልነበረም የምገዛው እኮ። በራሴ ገንዘብ ነው ወይስ ክብርትነቱን ማስፈቀድ ነበረብኝ? እውነት ቤት ውስጥ ስንት የሚያስፈልግ ነገር ሞልቶ ስለ ሱፍ ማሰብ ይሄን ያህል አስፈላጊ ነገር ነው? ለኔው አሮጌ ሱፍ ለብሶ ሰው ፊት መቅረብ ሰልችቶኛል፣ መሮኛል፣ አሳቆኛል፣ በቅቶኛል። እኔ እኮ ብር ሳገኝ ሮጬ መጥቼ ቤት ውስጥ የሚያስፈልግ ነገር ነው የምገዛው። እኔ መግዛት የምፈልገውና የሚያስፈልገኝ ነገር ስለሌለ ግን አይደለም፣ ቤት ውስጥ ላለው ነገር ቅድሚያ ስለምሰጥ። ስለ ቤቱ ሀሳብ እኔ ምንም ዋጋ የሌለኝ የማረባ ጥቅም የሌለኝ ሽማግሌ ነኝ። አያቴ፣ እኔ እንደዛ አላልኩም። ግን እሺ ሌላው ይቅር፣ ሌላውን ተወው። ባለፈው እንደዛ ጤፍ መግዣ ብር አጥቼ ሰፈሩን እየዞርኩ እንዳለ ሳስቸግር ብር ደብቀህ እያስቀመጥክ እንዴት አስቻለ? ጤፍ ጠፋ ስትይ በሀገሩ የጠፋውን ጤፍ የምትይ መስሎኝ እንጂ ቤት ውስጥ ያለቀውን ጤፍ ማለትሽ ነው። እኔን ካልነገርሽ በምን አውቃለሁ? እኔን አታማክሪኝ። የምትወስኙ አንቺ፣ የምታስቢ ብቻሽን የምትወስኙ አንቺ። እኔ ምንም ማረባ ሽማግሌ እንዴ? ተሳሳቱ። እኔ ለምን አማክርሃለሁ? ይሄን ቀድመህ አንተ መጠየቅ አልነበረብህም? እባክሽ ተይ። የቀደሙ ሱፌስ
ልዋጭ ለውጭበት አላልክም? ምን ለወጥሽበት? ሹካ። አሁን እስቲ ፓስታ መግዛት አይቀድምም ከሹካ? እሱ ነገር ቢቀርብ ይሻላል። እኔ ወንድም ለምን? እርግጠኛ ነኝ ይሄንን ልብስ ለብሰ መንገድ ላይ ስትሄድ ጽድ ነው የምትመስለው። ወፎች እየተከተሉ ኩሳቸውን ይጥሉብሃል። እውነትዎት ነው የኔ ጌታ። ከልምድ ነው የምነግርህ። እሱ ብቻ አይደለም፣ ማቴሪያሉ ውሃ ሲያገኝ እያደገ እየሰፋ ይሄዳል። እንደገና መልሶ ሙቀት ሲያገኝ ጭርምት ብሎ እንደ ቅጠል መርገፍ ይጀምራል። ያኔ አንዴ ኪሱ አንዴ ኮሌታው እየወደቀ አደባባይ ላይ ራቆትን የሚያስቀር። ግን ማቴሪያሉን ወድጄው ነበረ። ከለሩ፣ ልስላሴው በጣም ደስ ይላል። እኔ የጨርቅ ባለሙያ ነኝ። ሳይ መልካም ሰው ስለመሰልከኝ ነው እንጂ አልነግርህም ነበር። አረንጓዴው ላይ ወሰኑ እንዴ? ላዘጋጅሎት? ይቅርታ አድርግልኝና ሙቀት ሲነካው አይበተንም ማለት ወፎች ሲያዩኝ ችግር አይፈጥሩብኝም? እሳቸው ናቸው ያሉት? የልብስ ባለሙያ ናቸው። ማን አስወጣችሁ? ና አስወጣችሁ። ይሄ ኮት የኔ ነው። አረንጓዴ ኮት የኔ ነው። ሽጥና ውርድ ከራሴ ትገዛና ውርድ ከራሴ። አረንጓዴ ኮት እፈልጋለሁ። እኔ አረንጓዴውን ኮት እፈልጋለሁ ነው እኮ የምለው። እንዴ ሁለተኛ እዚህ መጥቶ እንዳይረብሹ። ባሎት ብር መግዛት ከፈለጉ ገበያ ሄደው ይግዙ። ገበያ ሰልባጅ? እኔ ነኝ ሰልባጅ የምገዛው? እኔ አሮጌ ልብስ ልገዛ መስሎሃል? መጥቼ ነገ ታያለህ። ሱቁን እንዳለ ነው የምገዛው። አሻንጉሊቱን ጨምር ራስህን ገዛለሁ። የሆነ ነገር እኔ ጉልላት አይደለም ታያለህ ወይ? እሺ የተመላለስኩበትን የአውቶቢስ አስብና ስጠኝ። አያቴ መታል እንዴ? ምን መጥቶ አልመስልም ነው ወይስ አልታይም ነው? መልክ የተቀየረብሽ? አያቴ አሁንም ተናደሃል? ለምን አልናደድም? ባለኝ ገንዘብ ልብስ ገዛለሁ ብዬ ሄጄ ባዶ እጄን ስመለስ እንዴት አልናደድም? አያቴ በጣም ይቅርታ። ቅድም እንደዛ ሆነ ሳይ በጣም ነው በራሴ ያዘንኩት። ብርህን መንካት አልነበረብኝ። ደግሞ አያቴ ቅድም እነ ቻቻን ምን አይነት ልብስ ነው ልትገዙ ሄዳችሁት ብዬ አይነቱን ጠይቄያቸው ነበር። ከዛ በነበረኝ ብር ይሄን ገዛሁልኝ። እስከዛ ድረስ አዲስ እስከምትገዛ አዲስ ከገዛ በኋላ ይሄንን ወይ እንሸጠዋለን ወይ ዕቃ እንቀይርበታለን። ወደድከው? ብቻ ይሄን ከመግዛትሽ በፊት መናገር ነበረብሽ። ምክንያቱም እኔም ባለኝ ገንዘብ ይሄን ገዝቼ መጥቻለሁ። ውይ አያቴ አንተም ገዛ? አይዞሽ ችግር የለውም። ያው እንዳልሽው በአንዱ ዕቃ እንቀይርበታለን። ዛሬ የቀየርኩትን ታያለሽ። በአንድ ኮት ይኸው ጉደኛ ነገር። ምንድን ነው አንቺ? ምንድን ነው ያዝከው? ኮቱን ቀየርሽ? ኮቱን ቀየርክበት? አንቺ በቃ ወዲህ ሰው ታደረግ ለምሳሌ በቃ በእናትሽ አልጋ ታከራያለሽ። መጀመሪያ ስንት ነው ምሳሌ አታስይም እንዴ? ኧረ እባካችሁ ይበቃችኋል። ይሄ ሁሉ የመጣባችሁ እንዴት መነጋገር እንዴት መግባባት እንደምትችሉ ስለማታውቁ ነው። ለስሙ ነው አንድ ቤት የምትኖሩት እንጂ ሁላችሁም በራሳችሁ ዓለም በራሳችሁ ፍላጎት ነው የምትኖሩት። እችስ ቀላል ነገር ነች። ከበድ ያለ ነገር ቢያጋጥማችሁ ምን ልትሆኑ ነው? ሁሌም አለመደማመጥ፣ ሁሌ እርስ በርስ ግራ ማጋባት ምንድን ነው? አይበቃችሁም? አንቺ ሳራ። አቤት። ዋ ብያለሁ። እሺ። አንተ ጉልላት። አቤት። አንተንም ዋ ብያለሁ። እሺ ትዬ ትርንጎ። እሺ ትዬ ትርንጎ። ይሄ ትምህርት ይሁነን። ከዚህ በኋላ እንደማመጣለን።
እና በቃ ለወጥንበት። እንዴት ነኝ? ምን ሆነ ነው? ምን ሆነ ይላል እንዴ? ቅድም ጋሽ ጉልላት ወንድ ሆነ እንዴት አንድ ሱፍ እንኳን አይኖርህም ሲሉኝ ሄጄ እንደምታዩት እችን ሱፍ ከስቼ መጣሁ። ምንድን ነው የሚያስቃችሁ? የሆነ ጣቃ ውስጥ ገብተህ የምትዋኝ እኮ የሚመስለው። ድንኳን ተሸክመ እኮ ነው የሚመስለው። እኔ ድሮም እንደዚህ አይነት ነገር አይሆንልኝም። እዛ የሚገዛኝ ፈልጌ መርካቶ ወስጄ እሸጠዋለሁ። ስንት ነው?